አሲልና ጓደኛዋ ሮዛ ወደ ቦድሩም ለመሄድ በጉጉት ላይ ናቸው። ነገር ግን እድል ገና ከመጀመሪያው ሊፈትናቸው ይጀምራል። የአሲል የጉዞ ትኬት በስህተት ለሌላ ሰው ተሽጧል። የበረራ አስተናጋጇ ይቅርታ ለበረራ በማርፈድሽ ምክንያት የጉዞ ትኬትሽ ለሌላ ሰው ተሽጧል አለቻት። አሲል ደነገጠች። እኔ መሄድ አልችልም ማለት ነው ስትል ወደ ጓደኛዋ ሮዛ ተመለከተች። የበረራ አስተናጋጇም አሲልን አረጋገቻት። ቢዝነስ ክላስ ውስጥ አንድ ትርፍ ወንበር አለ ስትል አረጋጋቻት። ቢዝነስ ክላስ ማለት ሀብታሞች የሚቀመጡበት ቦታ ነው። ወንበራቸው ከጓደኛዋ ሮዛ ጋር ቢለያይም እንደ ሀብታም ልጓዝ ነው አለች። አሲል አውሮፕላን ውስጥ ገብታ ወንበሯ ላይ ስትቀመጥ በአጠገቧ የሚቀመጠውን ሰው ስታይ አይኗ በድንጋጤ ፈጠጠ። ሙራዲያ ከዚህ ቀደም በመንገድ ላይ አጋጥሟት ክፉኛ ያበሳጫት ባለጌ ወጣት ነበር። ሙራድም ቢሆን አሲልን በማየቱ አልተደሰተም። ከአንቺ ጋር በአንድ አውሮፕላን ከመሳፈር ይልቅ ጥልቅ ጉድጓድ ውስጥ መግባት ይሻላል አላት። ቢሆንም ሌላ ትርፍ ወንበር አልነበረም። አሲል ከሙራድ አጠገብ ተቀመጠች። ጉዞ በሙሉ በንትርክና አትንኪኝ አታናግረኝ በሚል ንግግር የተሞላ ነበር። አውሮፕላን ላይ ሆነው ከሚያጣላቸው አንዱ ነገር አሲል የሙራድን ቦታ መመኘቷ ነበር። ሙራድ የተቀመጠው ከመስኮት በኩል ሲሆን አሲል ቦታ ቀይረኝ ስትል ጠየቀችው። የሙራድን መልስ አልቀይርም ነበር። አሲል ተበሳጨች። ጓደኛዋ ሮዛ ከአጠገቧ ከተቀመጠው ሰው ጋር ተግባብታ በሰላም እየተጓዘች ነው። አሲል ቦታ አልቀይርም ቢላትም ሙራድ እንቅልፍ ሸለብ እንዳደረገው ስታይ ሙራድን ተሻግራ በመንጠራራት በመስኮት ለማየት ትሞክራለች። አሲል በአውሮፕላን ስትጓዝ የመጀመሪያዋ ስለነበር ሁሉም ነገር ለሷ ብርቅ ነው። ሙራድ ከእንቅልፍ ባነነ። አናቴ ላይ ምን እያደረግሽ ነው ሲል ተቆጣት። ቦታ ቀይረኝ ብዬህ እምቢ ያልከኝ ምን ላድርግ አለችው። ሙራድ በአሲል እየተበሳጨ ቦታውን ቀየራት። አሲልም በመስኮቱ በኩል ተቀመጠች። አሲል ደስ አላት። ሁኔታዋ ልክ እንደ ሕፃን ልጅ ነበር። መርዋን ቦድሩም ቀድሞ ሂዶ ስለነበር ወንድሙ ሙራድን ከአውሮፕላን ማረፊያ ተቀበለው። አሲልና ሮዛ ሻንጣቸውን ከሆቴሉ እንግዳ ተቀባይ ጋር በማስቀመጥ በሆቴል ውስጥ ስራ እስከሚያገኙ ድረስ ሌሊቱን በቦድሩም የምሽት ክበብ ለማሳለፍ ወሰኑ። ሙራድና መርዋንም በዚሁ የምሽት ክለብ ተገኝተው ነበር። አሲል ሙራድን ስታየው ደነገጠች። ቀላይ ድጋሜ እንዳላይሽ ተባብለው አሁንም ከፊቷ ተደቅኗል። የምትገባበት ጠፋት። ፊቷን በጋዜጣ ለመሸፈን ሞከረች። አየኝ አላየኝ እያለች ስትጨናነቅ ሙራድ አይቷት ነበርና ከጀርባዋ መጣ። እኔን እየፈለግሽ ነው ሲል በጆሮዋ ሽክ ብሎ አስደነገጣት። አሲል በሙራድ እጅ ላይ በድንጋጤ ወደቀች። በዚህ ሁኔታ ላይ እንዳሉ ድንገት አንድ የማታውቀው ሰው የአሲልን ጓደኛ ሮዛን ሲያስቸግራት አሲል ወደ ጓደኛዋ ሮዛ ሂዳ ልቀቃት ስትል ሙራድም አሲልን በመከተል ጣልቃ ገባ። ሁኔታው ተባባሰና ሙራድ አሲልን ለማዳን ሰውየውን መሬት ላይ ዘረረው። አሲል በድንጋጤ ገደልከው መሰል ስትል ጮኸች። ሙራድ በምሽት ክበብ ውስጥ በተፈጠረው ጸብ ምክንያት አሲልን ይዞ ሲሸሽ በር ላይ በጋዜጠኞች ፎቶ ተነሱ። ይህ ፎቶ ደግሞ በማግስቱ የሀገሪቱ ታዋቂ ጋዜጠኞች መነጋገሪያ ሆነ። ባለጸጋው ወጣት በክለብ ውስጥ ግጭት ፈጠረ የሚሉ ዜናዎች ለቤተሰቡ በፍጥነት ነበር የደረሰው። ቤተሰቦቹን አስቆጥቷል። አባቱ ጂሃድ በቁጣ ሲገነፍል፣ እናቱ ሲድራ ግን ልጇን ለመከላከል ትጥራለች። ይህ ዜና የሙራድን ቤተሰቦች ብቻ ሳይሆን ፍቅረኛውን ሻዲያንም ክፉኛ አስቆጥቷል። ሙራድ ግን ሁኔታውን ለማድበስበስ ከዚህ በፊት እንደዋሸው ልጅቷ የዘመድ የመርዋን ፍቅረኛ ናት የሚል ውሸት ፈጠረ። በቀጣይ ቀን አሲልና ሮዛ የስራውን እድል ለማግኘት ቻሉ። መመገቢያም ሆነ መኝታቸው በዛው ሆቴል ውስጥ ተመቻቸላቸው። ስራ በጀመረች በመጀመሪያው ቀን ግን ያልጠበቀችው ነገር ገጠማት። አስተናጋጅ ሆና ትሪዋን ይዛ ስትዞር ከአንድ እንግዳ ጋር ተጋጨች። ለስላሳ መጠጡ በእንግዳው ልብስ ላይ ፈሰሰ። አሲል ደንግጣ ይቅርታ ልትጠይቅ ቀና ስትል ከዚህ በፊት የምታውቀውን አይኗን የጣለችበትን የኬክ ቤት ደንበኛዋን መርዋንን አየችው። አሲል ስለ ሙራድና ስለ መርዋን በዚህ ሆቴል የመገኘታቸውን ምክንያትም ሆነ ዝምድናቸውን አታውቅም። መርዋን እንደ ሙራድ ትዕቢተኛ አይደለም። በፈገግታ ጽናናት። ችግር የለውም አንቺ ደህና ነሽ ሲል ሰላምታውን ሰጣት። አሲል በደስታ ተሞልታ የጓደኛዋ ሮዛ ዛሬ በማስተናገድ ላይ ያለው መርዋንን አየሁ ስትል እየተፍለቀለቀች በደስታ ነገረቻት። ሙራድ የዚህ ሆቴል ባለቤት ልጅ መሆኑን አሲል ገና አላወቀችም።
አሲል፣ ሙራድ እና መርዋን በአንድ ሆቴል ውስጥ ተገናኝተዋል። እሷ ሰራተኛ፣ እነሱ ደግሞ የዚህ ሆቴል ባለቤቱ ልጅ ናቸው። በተመሳሳይ ጊዜ የአሲል እናትም በነ ሙራድ ቤት በምግብ ሰሪነት ተቀጥራለች። ወይዘሮ አመል ስራዋን ጀምራለች። ዛሬ ለመጀመሪያ ጊዜ ያበሰለችው ምግብ ሊቀመስ ነው። ወይዘሮ አመልና ጓደኛዋ ሹክራን ከርቀቱ ነው እመቤት ሲድራና አቶ ጅሃድ ሲመገቡ እየተመለከቱ ነው። እመቤት ሲድራና አቶ ጅሃድ ገና በሽታው ነበር የምግቡን መጣፈጥ ያደነቁት። በዚህም ወይዘሮ አመል ተደሰተች። ሙራድ የዚህ ሆቴል ባለቤት ልጅ መሆኑን አሲል ገና አላወቀችም። ሙራድ እንደ አንድ ተስተናጋጅ እንግዳ አድርጋ አስባው ነበር። አሲል ደግሞ አስተናጋጅ ናት። የአይን ላይን ፍጥጫው ቀጥሏል። የናቁት ይወርሳል እንዲሉ እሱን ከፍ ዝቅ ብላ እንደሚፈልገው ማስተናገር ነበረባት። እሱም አጋጣሚውን በመጠቀም ይሄን አልፈልግም ያን አልፈልግም እያለ ትዕግስቷ እስኪያልቅ ድረስ ሲያመላልሳት ቆየ። በስተመጨረሻ የአሲል ትዕግስት አለቀና ያዘዘውን ነገር በጭንቅላቱ ላይ ደፋችበት። በዛን ወቅት ሙራድም አሲልን ወደ መዋኛው ገንዳ በመጣል ተበቀላት። ይህ ድርጊት አሲልን ከስሯ እንድትባረር አደረጋት። በሌላ በኩል ደግሞ ሙራድ በጋዜጣ ላይ ከአሲል ጋር ታይቶ በመነሳቱ ቤተሰቦቹና እጮኛው ሻዲያ ክፉኛ ተቆጥተዋል። ሙራድ ግን ራሱን ለመከላከል ሲል አንድ ትልቅ ውሸት ዋሸ። አሲል እኮ የመርዋን እጮኛ ናት፣ በዛ ምሽት ግርግር ስለነበር ነው እጇን ያስኳት አላቸው። ይህ ውሸት ግን የራሱን ወጥመድ ይዞ መጣ። ሻዲያ እውነቱን ለማረጋገጥ ወደ ቦድሩም እየመጣች ነው። በሌላ በኩል ደግሞ አሲል በሰራችው ስህተት ምክንያት ከሆቴሉ ተባረረች። በእርግጥም ሙራድ ለአሲል ገደቢስ ወጣት ነበር። ከዚህም በፊት በሱ ምክንያት የኪክዌት ስራዋን አጣች። አሁንም በሱ ምክንያት የሆቴሉ ማናጀር ከስራዋ አሰናበታት። ሻዲያ ወደ ሙራድ በመደወል በጋዜጣ ላይ ስለወጣው ፎቶግራፍ ትጠይቀዋለች። እሱም እንደምታስቢው አይደለም፣ ልጅቱ የመርዋን ፍቅረኛ ናት፣ እጇን ያስኳት ጸብ ተነስቶ እሷን ለማሸሽ ነው ሲል ይዋሻል። ሻዲያ ግን ነገሩ አልተዋጠላትም። ጉዳዩን ለማጣራት ወደ ሆቴል እመጣለሁ፣ ልጅቱንም መተዋወቅ እፈልጋለሁ አለችው። አሲል ወደ ኢስታንቡል ለመመለስ ጓደኛዋ ሮዛን ተሰናበተች። ሙራድ ደግሞ አሲልን በሆቴሉ እየፈለጋት ነው። የሆቴሉ ማናጀር አሲል የት ናት ሲል ይጠይቃል። እሱም ከስራዋ እንዳሰናበታትና ሻንጣዋን ይዛ ከሆቴል እንደወጣች ሲነግረው ሙራድ መኪናውን አስነስቶ አሲል ላይ ለመድረስ ይጣደፋል። አሲል የተሳፈረችበትን ታክሲ ደረሰበት። አሲል ተቆጣች። ከኔ ምንድነው የምትፈልገው? ለምን ትከታተለኛለህ? ስትል ጠየቀችው። ሙራድም ወደ ስራሽ መመለስ ትችያለሽ አላት። አሲል ግን ወደ ስራዋ መመለስ እንደማትፈልግ ብትመልስለትም የተሳፈረችበትን ታክሲ በማሰናበት ወደ መኪናው አስገባት። አሲል ያጎቱ ልጅ የሆነው የመርዋን ፍቅረኛ መሆኗን ለሻዲያ ለማሳመን ይፈልጋል። ታሪኩ የሚፏፏመው ግን እዚህ ጋር ነው። ሙራድ አሲልን ይዞ ወደ ሆቴሉ ሲሄድ በድንገት መኪናቸው ጭቃ ውስጥ ይዘፈቃል። መኪናውን ለማውጣት ሲሞክሩ ደግሞ የባሰ አደጋ ደርሶ መኪናው ይሰበራል። አሁን ሁለቱ ጥንዶች በጫካ ውስጥ ሰው በማይኖርበት ስፍራ ብቻቸውን ቀሩ። ተርበዋል፣ ደክመዋል፣ ግን ደግሞ አንድ ላይ ናቸው። በአንድ የገበሬ እርሻ ውስጥ ጥሰው ገብተው ፍራፍሬ እየለቀሙ ሳለ አሲል ዛፍ ላይ ወጣ። ሙራድ ከስር ሊቀበላት ሲጠብቅ ያ ያልታሰበው ቅጽበት መጣ። አሲል ከዛፉ ላይ ተንሸራታ የሙራድ እቅፍ ውስጥ ወደቀች። ለጥቂት ሰከንዶች ዓለም ቆመች። ጥላቻው ወደ ምን እየተቀየረ ይሆን?